የዲጂታል ይዘት ፈጣሪዎችና የሶሻል ሚዲያ ነጋዴዎች ግብር ሊከፍሉ ነው ተብሏል። ከዩቲዩብ ከቲክቶክ የዲጂታል መድረኮች ገቢ የሚያገኙ ግለሰቦችም ሆነ ተቋማት ከሚያገኙት ገቢ ላይ ግብር እንዲከፍሉ የሚያስገድድ አሰራር እየተዘጋጀ መሆኑ ተሰምቷል። ባለፈው ዓመት በተሻሻለው የገቢ ግብር አዋጅ መሰረት በኦንላይን ይዘቶችን በማምረት ገቢ የሚያገኙ አካላት በሙሉ በገቢዎች ቢሮ የመመዝገብ የግብር መለያ ቁጥር ቲን የማውጣት ግዴታ ተጥሎባቸዋልም ተብሏል። የአዲስ አበባ ገቢዎች ቢሮ እንዳስታወቀው ክፍያዎችን የሚያመቻቸው የኦንላይን መድረኮች ለእያንዳንዳቸው ይዘት ፈጣሪዎች የከፈሉትን ዓመታዊ ጠቅላላ ገቢ ለቢሮ ሪፖርት የማድረግ ኃላፊነት ይኖርባቸዋልም ብሏል። ቢሮ ይህንን ስራ ከኢትዮ ቴሌኮም ከንግድ ቢሮ እና ከፋይናንስ ደህንነት አገልግሎት ጋር በቅንጅት እንደሚሰራ ገልጿል። የቢሮ የህዝብ ግንኙነት ባለሙያ አቶ ሰውነት አየለ እንደገለጹት እስካሁን ከዚህ ዘርፍ የሚገኘው ግብር እዚህ ግባ የሚባል አይደለም። በመሆኑም የዲጂታል ይዘት ፈጣሪዎች ገቢያቸውን በፈቃደኝነት እንዲያሳውቁ ጥሪ የቀረበ ሲሆን ይህ የማይሆን ከሆነ ግን ቢሮው ወደ ማስገደድ ስራ እንደሚገባ አስጠንቅቀዋል። ቁጥጥሩ ይዘት ፈጣሪዎች ብቻ ሳይሆን የተለያዩ ምርቶችና አገልግሎቶች በማህበራዊ ሚዲያ ፌስቡክ፣ ቴሌግራም ወዘተ የሚያስተዋውቁና የሚሸጡ ነጋዴዎችንም የሚጨምር መሆኑን ታውቋል።